እንዴት ነው የምታሳልፈው እስቲ? ያው መሰለን ጠዋት ላይ ቂራት ቲላዋ ይኖራል። ከሰዓት ላይ ምናልባት እንተ ኪታብ ሊኖር ይችላል፣ ኡስታዝ ጋር መቅራት ሊኖር ይችላል፣ ሙጣላ ማድረግ ሊኖር ይችላል። ተራዊህ ይኖራል ማታ ሰዓት ላይ፣ ሌይል ሰላቶችም ይኖራሉ። ልጅነትስ ምን ይመስል ነበር? ረመዳን ምን አይነት ትውስታ አለ? ረመዳን ወላሂ በልጅነት እንኳን አንድ ወር ብቻ አይመስለኝም ነበር ረመዳን። በጣም ትልቅ ሰፊ አድርጌ ነበር ማስበው። አመት ሙሉ ይጾም ምናምን አድርጌ ነበር ማስበው። አሁን ግን ያው ልጅነት ጀምሮ ትጾም ነበር ወይስ እስከ 6 ሰዓት እየጾምክ ትበላለህ? ከወንድሞቼ ጋር እህቶቼ ጋር ጾም ነበረ። ያው እስከ 6 ሰዓት እንኳን አላጋጠመኝ እስካሁን። አሁን ለምሳሌ አንተ ኢልም ላይ ነው የምትገኘው፣ እየተማርክ ነው፣ ወቅቱም ረመዳን ነው። ለአንዳንድ አይነት ወጣቶች ምን አይነት መልእክት አስተላልፋለህ? ረመዳንን በምን አይነት መልኩ እንዲያሳልፉ ትመክራቸዋለህ? እንዲሁም ደግሞ ወጣቶች በተለያየ አህዋል ላይ ያሉ፣ ይሄ ደግሞ ረመዳን አሪፍ አጋጣሚ ነው ለመቀየር እና የምትላቸው ነገር ካለ? ረመዳን ያው የለውጥ ወር ነው። እንደኔ ተጅሪባ በየረመዳን ማስበው አንዳንድ ነገር ለመጨመር ነው ማስበው። ስለተለም በሐዲታቸው እንዳሉትም ረመዳን መጥቶ ያልተለወጠ ሰው ከባድ ስለሚሆን ስለዛም ስለሆነ በእያንዳንዱ ረመዳን ላይ መሰለን ቲላዋ መጨመር ከሆነ ያን ቲላዋ አዳ አድርጎ ለመያዝ፣ ከቲላዋ ውጪ ከሆነ ደግሞ ሰላት አዱሃ መሰለን ዊትር ሌይልም ሊሆን ይችላል። በረመዳን ብቻ ሳይሆን ከረመዳንም በኋላ ኢስቲቃማ አድርጌ የሚይዘው በዚህ ረመዳን ይዤ የወጣሁት ስልጠና ብለው መያዝ ያለበት ብዬ አስባለሁ።